ሰላም የኢቻለም ቤተሰቦቻችን እንዴት ናችሁልን? ከብዙ ወራት በኋላ በኢቻለም ዳግመኛ የቻናሉን ችግር ሙሉ ለሙሉ አስተካክለን ተመልሰናል። እናንተም በተደጋጋሚ ቲኖልፍ ይቀጥልልን ስላላችሁ እኛም እሱን ለመቀጠል ተገደናል። ግን ቻናሉ ቪዲዮ ከለቀቅንበት በጣም ስለቆየን እይታም እንዲኖረው እኛንም ለማበረታታት ላይክ እንዲሁም ኮመንት ላይ አለን እያላችሁ ጻፉልን። አፍሪ ፊልምስና ፊልም ወዳጅ ቲዩብ ላይም ሙሉ ፊልሞችንም እየለቀቅን ስለሆነ እነሱም ላይ ሄዳችሁ ኮምኩሙ። ይመቻችሁ። ሰናይ ጊዜ። በባለፈው በምዕራፍ 1 በቲኖልፍ ስካትም በዴሪክ ተነክሶ ወደ ዌርወልፍነት ተቀይሮ ቤተሰቦቿ የዌርወልፍ አዳኞች ከሆኑት ቆንጂዋ አሊሰን ጋር ፍቅርም እንደጀመረ እናም በቤተሰቦቿ እንዳይገኙ ያሳለፉትን ውጣ ወረድ ጓደኛው ስታይልስም በአልፋው ፒተር ሄል የተነከሰች የመሰለችውን ሊዲያንም ወደ ሆስፒታል እንደወሰዳት አልፋው ፒተር ሄልም የአሊሰንን አክስት ኬትን ከገደላት በኋላ በዴሪክም ተገሎ ዴሪክም እሱን ከተገደለም በኋላ አልፋው ሆኖ ፒተርን ተክቶም በዚህም ዌርወልፍ መሆን በጣም የሚፈልገው ጃክሰንን ወደ እሱም አምርቶ ንከሰኝና ወደ ዌርወልፍነት ቀይረኝም ብሎት ሲነክሰው አይተን ነበር ያቆምነው። በዚህኛውም በምዕራፍ 2 ክፍል 1ም ቀጥለን በዴሪክ የተነከሰው ጃክሰንም ከወደ ወንዝ ውስጥም ቲሸርቱ ተቀዳዶ እየወጣ በደስታ የተነከሰበትን ቦታ እያየ ፈገግ በማለት ወደ ሰማዩን ጨረቃም ይመለከታል። በለው ጃክሰንም ዌርወልፍ ሊሆን ነው። ዌርወልፍነትን አምኖ የተቀበለው ስካትም በጫካ እንደ ተኩላ ሲሯሯጥም እያየ ነው። ወደ ፍቅሩ አሊሰን ቤትም ሲገሰግስ ከዚህ በፊትም ታዲያ የዌርወልፎቹ አዳኝ አባቷ ክሪስም ሲሳሳሙ አግኝቶ በሽጉጥ አውጥቶ ሊገለው ያስፈራራው በልጁ ልመናም ምህረት እንዳደረገለትና ከዚህ በኋላ አጠገቧ እንዳይደርስ እስካትም ቃል ቢገባም አሁን ግን እሷም ቤተሰቦቿ ለአንድ ሰዓት ከቤት እንደወጡ ነግረው ሲገሰግስ ቤቷም ደርሶ በመስኮትም ገብቶ ፍቅራቸውን እየተሳሳሙ ያጣጥማሉ። ወይ ጉድ! ፍቅሩ ሊዲያን ሆስፒታል ያስገባው ስታይልስም እናቱ የምትሰራበት ሆስፒታል ላይ ለሳምንት ያክል ወደ ቤትም ሳይሄድ እዛው ሊዲያ እስክትነቃለት እየተጠባበቀ ሊዲያን በስተመጨረሻም ነቅታ እንክብካቤ አልፈልግም እያለች አባቷንም ሳይቀር እንዲወጣላት ትነግሯለች። እነ ስካት ከአሊሰን ጋር ፍቅሩንም በአጣጣመም ሰዓት የአሊሰን እናትና አባት ቤት መመለሳቸውን አውቀው በድንጋጤ ስካት መደበቅም ይፈልጋል። እናትየውም ወደ አሊሰን ክፍል በሩን በርግዳውም ስትገባ አሊሰንም ስካትን ደብቃ እያጠናችን መስላም ትሸውዳታለች። እኛም ስካት በመስኮት ወጥቶ ጣራ ላይ ተንጠልጥሎ እንደተደበቀም እናየዋለን። እናትየውም ተጠራጥራ ለልጇም ለነገ ለሞተችው አክስትየው ኬት የቀብር ፕሮግራም የምታደርገውን ልብስ ማስቀምጣላት ስለተጠራጠረች ቤቱን ክፍሉን ዞር ብላም አይታም ትወጣለች። ሊዲያም ጋር ታዲያ ተነስታ ወደ ሻወርም ገብታ በፒተር ሄል የተቧጨረችበትን ቁስሏንም እያየች ልትታጠብም እየሞከረችም ሳለች ውሃው እየጠቆረ መጥቶ ግራ ተጋብታም ስትነካው ከውስጥም የሰው ጸጉር እንዲሁም ቆየት ብሎ የሆነ የተቃጠለ የሰው እጅ ወጥቶ ሲይዛትም ታይቷት ቀውጢም ታደርጓለች። ውጪ የነበሩት ስታይልስና አባቷም ተደናግጠው ወደ ውስጥም ሲገቡ በመስኮትም ወጥታ እንደጠፋችም አይተው እነሱም ይደናገጣሉ። በለው ጩኸቷን ታዲያ የነ አሊሰን ጣራ ላይ ተንጠለጠለው ስካት ሳይቀር እየተሰማው ፖሊሶችም ሆስፒታል ላይ ደርሰው ምን እንደተፈጠረ ለማጣራት እየሞከሩ የፖሊሶቹ አለቃ የስታይልስ አባትም ልጁን እዛ ሲያገኘው ምን አባክ እዚህ ትሰራለህ ዳይ ወደ ቤት እያለም እየተቆጣም ይልኳል። ስታይልስ ሆይም ከዛ እንደወጣ ስካትንም አግኝቶት ሰርቆ የያዘውን የሊዲያን ልብስም እያሸተተው በእሷም ጠረን አድርገው ስካትም የእሷን ጠረን እያሸተተ እያነፈነፈ ሊፈልጓት ሊንቀሳቀሱም ሲሉ አሊሰንም እነሱ ጋር ደርሳ ለኔም ሊዲያ ጓደኛዬ ናት፣ ሲቀጥል አባቴም ከግብረ አበሮቹ ጋር ይህን መረጃ ሰምተው ሊያድኗት ወጥተዋልም እያለች ትቀላቀሏቸዋለች። ስታይልስም አባትሽ ሊዲያ ዌርወልፍን ከሆነችም ምን ሊገላት ነው እያለ ተጨንቆም ይጠይቃል። እሷም አላቅም ሰውየውን ሰብስቦ ነው የወጣው። እንዲሁ ታዲያ ሲያወሩ እንደሰማሁትም ነገም ቀብሩ ላይ ሳይቀር ተጨማሪ ዘመዶቻችን አዳኞች ወደዚህ እንደሚመጡም ሰምቻለሁም እያለቻቸው ስካትም ማነፍነፉን እየቀጠለ
ፍለጋቸውን በፍጥነት ይቀጥላሉ። በሌላ ትዕይንት አንድ አይዛክ የተባለም ወጣት መቃብር ቦታም ላይ ለቀጣይ ሟች ተረኛም መቃብር ቁፋሮም ላይ ሳለ ከጨለማ ውስጥ የሆነ ድምፅም ተሰምቶት ተደናግጦ መብራቱን ወደዛም አዙሮም ሲመለከት የሆነ የሚያስፈራ የሰው ይሁን የአውሬ አይታወቅም እጅ ነገር አይቶም እየተረበተበተ ብዙም ሳይቆይ የሚቆፍርበትን ትራክተሩም ያ አውሬ ተንደርድሮ መጥቶ ገፍትሮና ጥሎት ራሱንም ጉድጓድ ውስጥ ከቶ አውሬውም እየጮኸ ዘሎም ይሄዳል። አይዛክም በተፈጠረው ነገር ተደናግጦ ጥጉን ይይዛል። ብዙም ሳይቆይ ተረጋግቶ ዴሪክም እዛ ደርሶ ምንድን የተፈጠረው በሚል ከጉድጓድ ውስጥም ያወጧል። እነ ስካትም በሊዲያ ጠረን እየተመሩ ስካትም እያነፈነፈ መከታተላቸውን በቀጠሉም ሰዓት ባልጠበቁት መልኩ ጫካ ውስጥ ያለው የዴሪክ ቤት ላይም ደርሰው አሊሰንም ምናልባት ሊዲያ ወደ ዌርወልፍነት ተቀይራ አልፋ ፍለጋ ወደዚህ መታ ቢሆንስ እያለች መላምቷን እየተናገረች ግራም ተጋብተው እየተራመዱም ሳሉ ስታይል ሰውዬ መሬት ላይ የተዘረጋም ገመድ አይቶ ምንድን ይሄ በሚል ሲጎትተው ባልጠበቁት መልኩ አሁንም ከፊት የነበረው ስካትም በወጥመድ ተይዞ በገመድም ተንጠልጥሎም ወደ ዛፉም ላይ ይንጠለጠላል። በዚህም ተደናግጠው ሊያወርዱትም ሲሉ የሆኑ ሰዎች እየመጡ ነው፣ በፍጥነት ተደበቁም ብሏቸው ይደበቃሉ። በዛፍ ተደብቀው ከርቀትም የሚሆነውን ሲመለከቱ ወጥመዱን የዘረጉት የአዲሰን አባት ክሪስና ባልደረቦቹም ነበሩና ወደ ስካትም መጥተው ክሪስም ስካት መሆኑን ሲያይ የተበሳጨበት ምን ሊዲያን አንተን ፈልገህ ነው ወይ የመጣከው? እሷንም ቀየራችኋት። ያንተን እሺ ብዬ ተቀበልኩ፣ ሌላ ሰው ግን እንድትጨምሩ አልፈቅድም እያለው ከዚህ በኋላ በመንገዱም ከገባ ዌርወልፎችን ድሮ እንደሚገሏቸው ከወገቡ በታች ቆርጦ እንደሚገለው ነግሮ አስፈራርቶት ይሄዳል ብለው እና አሊሰንም ወደ ስካት ተመልሰው ስካትም በአባትሽ ከባድ ማስፈራሪያ ነው የደረሰብኝ እያለ እየቀለደም ሊያወርዱትም እየሞከሩም ሳሉ እሱም ታዲያ በራሱ በዌርወልፍ ጥፍሩም ገመዱን በጥሶም ወርዶ እያስገረማቸው ሊዲያን ወደ መፈለጋቸው ይመለሳሉ። በንጋታውም መቃብር ቦታ የነበረው አይዛክ ጋር ፖሊሶችም ደርሰው የስታይልስ አባትም ሊዲያን እየፈለገ መረጃዎችም ወደዚህ መርተውትም መጥቶ አይዛክንም ማታምን እንደተፈጠረ እየጠየቀው እኛም የአይዛክ አባት ልጁን እንደሚነቀውና እንደሚያላግጥበት እያየን ትምህርት ቤት ላይ ይሄድ ቢልም የስታይልስ አባት ግን አንዳንድ ጥያቄዎችን አይዛክን ልጠይቆ ብሎም ጠይቆ በብዛትም ዘራፊዎች መጥተው ከሬሳ ውስጥ ጌጣጌጥ ቢሰርቁም ማታ የመጣው ነገር ግን የኤሬሳውን ጉበት ነው ሰርቆ የሄደውም እያለ አይዛክም ግራ ተጋብቶም ይናገራል። ከርቀትም ጫካ ውስጥ ዴሪክም ታይቶት እየተናገጠ ዴሪክም ወዲያው አፍጥጦበት ይሰለባል። አይዛክም በተጨማሪ የነ ስታይልስ ትምህርት ቤት ላይ እሱም ለላክሮስ ቡድን እንደሚጫወትና የአይኑ ጠባሳም በዛ እንደመጣበት ተናግሮ ለስልጠና አረፈድኩ በሚልም ይሄዳል። ስታይልስና ስካትም ወደ ትምህርት ቤታቸው እየገቡ ሊዲያ እንዴት የሰው ጉበት የሬሳ ጉበት ልበላቻለች እያሉ መረጃው ደርሷቸው እየተገረሙም እያወሩበትም ስታይልስም አንተ የዛኔ ስትቀየር ወዴት ነው መሄድን ያማረክም በሚል ስካትንም ጠይቆት ስካት በጊዜው አሊሰንም ብቻ ነበረች አይምሮዬ ላይ ስትመጣ የነበረውም ስላለ ሊዲያም ጃክሰንን ስለምትወደው እሷም ወደ እሱ ልትሄድ ትችላለች በሚል ጃክሰንን እንዲጠይቁትም ያስባሉ። ጃክሰንም በቅንጡ መኪናው ትምህርት ቤት ላይ ደርሶ እየጎረረ ሲገባም እናየዋለን። ልምምድ ቦታም ላይ አስተማሪያቸውም ታዲያ ስለጠፋችው ሊዲያም እየተናገረ ዛሬ ማታም የፍለጋ ፕሮግራም ላይ ትሳተፋላችሁም እያለም እየነገራቸው ስካትና ስታይልስም ጃክሰንንም ጠርተው ስለ ሊዲያም ነግረውት ምናልባትም ተቀይራ ይሆናል የምታውቀው ነገር አለ ወይ ወደ አንተስ መታ ነበር ወይ ቢሉትም እሱም በኖርማል ጥፍሯ እንዴት እንደምቧጥጠኝ አላያችሁም፣ አሁን ደግሞ ጭራሽ ዌርወልፍ ሆና አሰብኩት ለኔ ስጉም በማለት እየቀለደባቸው ይሄዳል። አይ ጃክሰን የትምህርት ፈተናም ሰዓት ላይ ስታይልስም ለስካት ሊዲያ በቀጣይ ደግሞ በህይወት ያለን ሰው ገላ ጉበት ብበላስ እያለ ስጋቱን ሲነግረው አስተማሪውም ታዲያ ዝም እንዲል ፈተና እንደሆነ እየተቆጣው ይቀጧል። ጃክሰንም ከኋላ ተቀምጦም እየሳቀባቸው አፍንጫውም ላይ ታዲያ ጥቁር ደም ከውስጥም ሲወጣና ሲነስረው በፍጥነት ወደ መጸዳጃ ቤትም ገብቶ በሶፍት ለመጠራረግ ሲታገል እሱም ጋር ዴሪክን ደርሶ ምን እየሆንክ ነው? የሆነ ነገር ስትሆን ለእኔ በፍጥነት ማሳወቅ አለብህ፣
አሁን አንድ ጎራ ነክ የኔ ጎራ ነክ ቢለውም ጃክሰንም እኔ የማንም ጎራ አይደለሁም ከአንተና ከስካት ጋር አልጃጃልም አንዴ ነከስኩ ብለክ አታዘኝም እያለው ደሞ በጆሮ ደም እየፈሰው ዴሪክም ያንን አይቶ እየተናገጠ ሰውነትህ ንክሻውን አልፈለገም እየተፋለመው ነው በሚል ነግሮት ግን ለምን እንደሆነ አላቅም ብሎት ተደናግጦም ይወጣል። ጃክሰንም ይህን እንደሰማ እሱም በድንጋጤ ሲደማ ራሱን በመስታወት ይመለከታል። ከቆይታም በኋላ ስካትም ከክላስ ሲወጣ በድብቅ ለአሊሰንም ሎከሯ ውስጥም አፈቅረሻለሁ የሚል ወረቀት አስቀምጦ እያስደሰታት እሱም ከርቀቱን ያንን እየተመለከተ አሊሰን ጋም አንድ ተማሪ ካሜራውን ከጎኗም እያስተካከለ ሰላም እያላት እሷም ከኋላ ሁለት ሴት ተማሪዎችም ስለሞተችው ስለ አሊሰን አክስትም እየቦጨቁ ሰውን የጨፈጨፈችው የዚህች አክስት ከየት ነበረችም ሲባባሉ እንዲሁ አሊሰንም ሰምታ በንዴትም ስትሄድ እስካትም አስቁሞ ወደ ሌላ ክፍልም እያስገባት ምን ሆና እንደሆነም ይጠይቃታል። የልብ ምትሽ ጨምሯል ምን ሆነሽ ነውም ሲላት አሊሰንም ተወይም በሚል እያለቀሰች ሰው ሁላ ስለኔና ስለ አክስቴ መጥፎ ነው የሚያወራው ቀብሩ ላይም ባልሄድ ደስ ባለኝ ብትለውም እስካትም ስለ ሰው አትጨነቂ ሁሉም ነገር ወደፊት ይስተካከላልም እያለ እያባበለ እንደምንም እኔም ቦታው ላይ ተገኝቼ ከርቀትም ሆኜ ሞራል እሸጥሻለሁም በማለት ቃል እየገባ እንቧን ያብሷል። ከክላስ በኋላ የተቀጣው ስታይልስም በአስተማሪው እዛው ክፍል ተቀምጦ ቅጣቱን እስኪጨርስ እየተጠባበቀ የአሊሰን የቀብር ፕሮግራም ላይም ታዲያ ያ አስቀድሞ ሰላም ያላት ተማሪም በካሜራው እሷን ብቻ ፎቶ እያነሳሳም ሳለ ከኋላው ጄራርድ የተባለ ሸምገል ያለ በጠባቂዎች የሚራመድም ሰውም ደርሶበት ካሜራውን ተቀብሎ ሚሞሪውን አውጥቶ ሰባብሮ ሂድ በማለት ይሸኘዋል። ይህ ጄራርድም የተባለው ሰው የክሪስና የሞተችው የኬት አባትም ሲሆን የአሊሰንም አያት ነው። እሱም ደንበኛና አደገኛ የዌርወልፍ አዳኝም ነው ብለው ስካት ጋም ስታይልስም ደርሶም እያወራው ተደብቀው ከርቀት የቀብር ፕሮግራሙንም እየተመለከቱ ጄራርድ ተብየው ሰውዬ እንደሚያስፈራራ ምናልባት ኬት ስለሞተች ኃይል እያጠናክሩም እንደሚሆን ስካትም በስጋት እየተናገረ ለፍቅሩ አሊሰንም በፈገግታ ከርቀት ሰላም እያለ ምቾት እንዲሰማት ለማድረግ ይሞክራል። እነሱም ጋር የስታይልስ አባትም ደርሶ አንጠልጥሏቸው ምን አባታችሁ እዚህ ትሰራላችሁም በሚል በንዴት ወደ መኪናውም ወስዶ ያስገባቸዋል። በመኪናው መነጋገሪያ ሬዲዮን በኩል መንገድ ላይ የነበረ አምቡላንስ በአውሬ ነገር ጥቃት እንደደረሰበት ሲነገር እነ ስታይልስም ሰምተው እየተደናገጡ አባትየው ሲያያቸው አምልጠውት ወደዛም ቦታም ይሄዳሉ። ደርሰው ማመሻሽ ላይ ከርቀትም ሲያዩ አምቡላንስ ውስጥ የነበረም ታማሚ ደም በደም ሆኖ እንደተገደለም እያዩ ይደናገጣሉ። ስታይልስም ሊዲያ ከሆነች ብሶባታል በሰላም ብቻ እናገኛት እያለም ሲጨነቅ እስካትም ታዲያ አታስብ አገኛታለሁ ሁሉም ነገርን አስተካክለዋለሁ ቃልም ብሎም ገብቶለት የሊዲያን ጠረን እያሸተተ ወደ ዌርወልፍነት ተቀይሮም ይገሰግሳል። እንግዲህ እንዲህ እያለን የዚህኛውን ገራሚ ክፍል ማገባደጃ ትዕይንቶች ላይ ተቃርበናል። ስካትም እንደ ዌርወልፍም ተቀይሮ ፍለጋውን በቀጠለም ሰዓት ሊዲያ ካልሆነች ከሌላ ከአንድ ዌርወልፍ ጋም ተገናኝቶ አንተ ሊዲያ አይደለክም ታዲያ ማነክ እያለ እየተታገለው እዛው ሲያሯሩጠው ያኛው ዌርወልፍም ታዲያ በአዳኞቹ ወጥመድም ተይዞ ተንጠልጥሎም ይሰቀላል። እዛውም ዴሪክ ኬት መጣ ሳይባልም ደርሶ ስካትንም በግድ ይዞም ስካት በጭራሽ ልርዳው ቢልም አይሆንም በማለት ወስዶም ተደብቀው ከርቀትም የሆነውን ያያሉ። እነ ስታይልስ ጋም ሊዲያ ከጫካው ራቁቷን ወጥታ ለራሷ ምን እንደተፈጠረም ሳታቅም ትከሰታለች። በስተመጨረሻም ትዕይንቶቹ ላይ አዳኞቹ እነ ክሪስም ጄራርድን አስከትለው ቦታው ላይ ደርሰው የያዙትን ዌርወልፍንም እያዩ በኤሌክትሪክ ቴዘርም እያነዘሩት ወደ ራሱ እንዲመለስ እያደረጉት ማንና ኬት እንደመጣም ይጠይቁታል። እሱም እዚህ አልፋ እንዳለ ሰምቼ ብቻ ነው የመጣሁት ለሌላ ነገር አይደለም። አምቡላንስ ውስጥ የነበረውም ሰው አስቀድሞ ሞቶ ነበር እኔ አይደለሁም የገደልኩት እያለ ቢለፈልፍም ጄራርድም በንዴት ይሁት ይሄ ከጎራው ተነጥሎ የወጣ ብቸኛ ኦሜጋ ዌርወልፍ ነው ለምንድነው ከጎራክ የወጣከው አባረውክ ነው በማለት እየቀለደበት የዌርወልፎቹን መግደያውን ሻሞላውንም አውጥቶ ሙሉ ወገቡንም ቆርጦም ይገለዋል። እነ ስካትም ያንን እያዩ እየተደናገጡ
ስካትም ታዲያ ሲበሳጭ ዴሪክም ይዞት ተመልከት ስራቸውን፣ ለዚህ ነው አንዳችን ለአንዳችን የምናስፈልገው ያልኩክም እያለው ክሪስም ወደ አባቱ ተጠግቶ እንዲህ ለማድረግ ሕጉ አይፈቅድልንም ነበር ቢለውም ጄራርዶዬ ግን አዎ እነሱ ናቸው ልጄ ኬትን ገለው ያስጀመሩትም በማለት በይፋ ጦርነቱንም ያውጃል። ለሰዎቹም ከዚህ በኋላ ያለምንም ሕግና ሕግጋት ዌርወልፎች ተብዮችን እያሳደድን ምንም ቢዳከሙ እየፈለግን ለሁለት እየቆረጠን እንጨፈጭፋቸዋለን። ምሕረት አልባም ሆነን ምን ነው የኔ ልጅ ኬትን ባልገደለን እስኪለምኑ ድረስ እናስወግዳቸዋለን እያለም ይዝታል በለው። እኛም በትዕይንታችን ላይ ከቆይታ በኋላ ዴሪክም ታዲያ አይዛክ የተባለው ተማሪም ጋር ሲደርስ እንዲሁም በዴሪክ የተነከሰው ጃክሰንም ቤቱ ደም እየተፋ እየተሰቃየም እንዳለም እናያለን። ወዮ ቀጣይ ክፍልስ ምን ይፈጠር ይሆን? ይህ ክፍል እንዲያጓጉቶን አብቅቷል። በቀጣዩ ክፍልስ ከምንመለስ ይህን ቻናል ሰብስክራይብ እያደረጋችሁ ጠብቁን። እስከዛው ግን እንደ ሁልጊዜው ቸር ቆዩልን።